ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ ከገዳመ ቆሮንቶስ እስከ ገሊላ ባህር ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል ተነስተልን ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። ክብራን አድማጮች በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተም የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃው አለፍኩ። በኢትዮጵያ የተከሰተው አዲስ አነጋጋሪ በሽታ አሁንም አሳሳቢነቱ ቀጥሏል። ይህንን ተከትሎ የዓለም የጤና ድርጅት አስቸኳይ መግለጫ አውጥቷል። 300,000 የአሜሪካን ዶላር በሽታውን በአስቸኳይ ለመከላከል መመደቡን የዓለም ጤና ድርጅት አስታውቀው ባለሙያዎችና የሕክምና ቁሳቁሶችንም ወደ አካባቢው ማንቀሳቀሱንም ይፋ አድርጓል። በዝርዝር የማስደምጣችሁ ይሆናል ከዓለም የጤና ድርጅት የተሰማውን መግለጫ። በሌላ በኩል ኢትዮጵያዊ ሰራተኛን የደበደቡ ሁለት የውጭ ሀገር ዜጎች ከሀገር እንዲባረሩ መደረጉ ተዘግቧል። ከሰሞኑ በማህበራዊ ሚዲያም አንድ የውጭ ሀገር ዜጋ ኢትዮጵያዊ ሰራተኛ ሲደበድብ የሚያሳይ ቪዲዮ ከተለቀቀ በኋላ በርካቶችን አስቆጥቶ እንደነበር ይታወቃል። ጉዳዩን በተመለከተ የምታደምጡት ይኖራል። በሌላ በኩል ኢትዮጵያን በተመለከተ በተደጋጋሚ አሁንም ቅሬታ ከማቅረብ ወደ ኋላ ያለችው ግብጽ ወደ ኬንያው ፕሬዝዳንት ዊሊያም ሩቶ ደውላለች። የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ለኬንያው ፕሬዝዳንት ዊሊያም ሩቶ ደውለው በኢትዮጵያ ጉዳይ ተነጋግረዋል። ለመሆኑ ምን አሉ? የምታደምጧቸው መረጃዎች ይኖራሉ። እስከ ፍጻሜው ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀድሚያም በኢትዮጵያ የተከሰተውን አዲስ በሽታ አስመልክቶ የዓለም የጤና ድርጅት አስቸኳይ መግለጫ አወጣ። የዓለም የጤና ድርጅት በደቡብ ኢትዮጵያ ክልል ተከስቷል ለተባለው ለዚህ አዲስ በሽታ አፋጣኝ ምላሽ ለመስጠት 300,000 የአሜሪካን ዶላር ድጋፍ ማድረጉንም ይፋ አድርጓል። የዓለም የጤና ድርጅት ዋና ዳይሬክተር የሆኑት ዶክተር ቴዎድሮስ አዳኖም ማምሻውን ባወጡት አስቸኳይ መግለጫቸው እንዳሉት ከሆነ በደቡብ ኢትዮጵያ ክልል የተከሰተውን ቫይራል ሄሞራጂክ ፊቨር የተሰኘውን ህመም አፋጣኝ ድጋፍ ለመስጠት ከዓለም የጤና ድርጅት የአደጋ ጊዜ ፈንድ 300,000 የአሜሪካን ዶላር አስቸኳይ ድጋፍ አድርገናል ብለዋል። ዳይሬክተሩ የዓለም የጤና ድርጅት አስፈላጊ በሚሆንበት ጊዜ ሁሉ ድጋፉን ለማሳደግ ከፍተኛ ዝግጁነት አለው በማለት የገለጹ ሲሆን በመግለጫውም ድንበር ዘለል የሆኑ ስርጭቶችን ለመከላከል በኢትዮጵያና በደቡብ ሱዳን የሚገኙ የዓለም የጤና ድርጅት ቢሮዎችም በቅንጅት እየሰሩ ነው ሲሉ ገልጸዋል። የዓለም የጤና ድርጅት በሽታው ወደ ተቀሰቀሰበት አካባቢ ባለሙያዎችን ጨምሮ የተለያዩ መድኃኒቶችና ቁሳቁሶችንም በፍጥነት መላኩንም ዳይሬክተሩ አስታውቀዋል። ሄሞራጂክ ፊቨር የተሰኘው በደቡብ ኢትዮጵያ ክልል ጂንካ ከተማ ምንነቱ እስካሁን በመረጋገጥ ላይ ያለ ህመም መከሰቱን የጤና ሚኒስቴር በትናንት በስቲያ ማስታወቁ አይዘነጋም። በትናንትናው ዕለት ደግሞ በወጡት መረጃዎች 6 ሰዎች መሞታቸውን የሚያመለክቱ ዘገባዎች ወጥተዋል። እንደ ጤና ሚኒስቴር መረጃ ከሆነ በበሽታው እስካሁን 8 ሰዎች መጠርጠራቸውን ይገልጻል። ተጨማሪ ስርጭትን ለመግታትና ለመከላከል እንዲሁም ምንነቱን ለማወቅ የላቦራቶሪ ምርመራዎች እየተከናወኑ መሆናቸው ተገልጿል። በላቦራቶሪ ምርመራ ውጤቱና በምንነቱ ዙሪያ እስካሁን ሰዓት ድረስ የጤና ሚኒስቴርም ሆነ ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት የተሰጠ ይፋዊ መግለጫ የለም። የዓለም የጤና ድርጅት እንደሚለው ከሆነ ቫይራል ሄሞራጂክ ፊቨር በተለያዩ ምድቦች የሚከፋፈሉ የቫይረስ አይነቶች የሚከሰት
የሚከሰት ከባድ ምልክቶችን ያካተተ የህመም አይነት ስብስብ ሲሆን ትኩሳት፣ ደም መድማት፣ የሰውነት ክፍሎች ወይም ኦርጋኖችን የስራ እክል እንዲገጥማቸው ማድረግ የሚያደርግ ህመም ነው ተብሏል። በተለያዩ የቫይረስ አይነቶች ሲከሰት የሚያመሳስላቸው ምልክቶች እንዳለ ሆኖም የህመሙ መተላለፊያ ክብደትና የመከላከያ መንገዱ እንደየቫይረሱ አይነት የሚለያይ ነው ተብሏል። በበሽታው የተጠቃ ማንኛውም ሰው ሲጀምር እንደሌሎች ትኩሳት አምጪ ተላላፊ ህመሞች ራስ ምታት፣ ትኩሳት፣ ብርድ ማለት፣ የጡንቻ ህመም፣ ድካም፣ ትውከትና የምግብ ፍላጎት መቀነስ እንደሚያስከትል የተገለጸ ሲሆን ቀስ በቀስም ከበድ በማለት ደም ከተለያዩ የሰውነት ክፍሎች መድማት እንደሚጀምር መረጃው ያሳያል። እንዲሁም የሰውነት ክፍሎች ወይም ኦርጋኖች ሳምባ፣ ኩላሊት፣ ጉበት ስራቸው እየተዳከመ እንደሚሄድና የደም ግፊት መውረድና ሌሎችም የሰውነት አካሎችም ጉዳትና ሞት ሊያስከትል እንደሚችል መረጃው ያመለክታል። የሞት ምጣኔው እንደየቫይረሱና ክብደቱ ሲለያይ ደንጊ የተባለው ከባድ ህመም ሳያመጣ ከመዳን እስከ ተወሰነ ሞት ያስከትላል። ላሳ የተሰኘ እና እስከ 20 በመቶ ሞት ሊያስከትል የሚችል ሲሆን እንዲሁም እነ ማርበርግ ቫይረስ ደግሞ እስከ 80 በመቶ ሞት ሊያስከትሉ እንደሚችሉ ተመዝግቧል። የዓለም የጤና ድርጅት እንደሚመክረው ከሆነ ከላይ የተጠቀሱት ምልክቶች ሲከሰቱም በቶሎ ወደ ጤና ተቋም መሄድ እንደሚያስፈልግ የሚገለጽ ሲሆን እነኚህ ህመሞች ሰውነት ላይ ያስከተሉትን ጉዳት በተለያዩ ምርመራዎች ይታያል። እንዲሁም ትክክለኛ መንስኤም በደም ወይም ሰውነት ፈሳሽ ናሙና ምርመራ መረጋገጥ አለበትም ተብሏል። የህክምና እርዳታም በቶሎ ማድረግ ለማገገም እንዲሁም መተላለፍን ለመቀነስ እንደሚረዳም ተመዝግቧል። ባለሙያዎች የተለያየን ለምሳሌ ግሉኮስ ወይም እንዳስፈላጊነቱ ደም መስጠት፣ ህመም ማስታገስ፣ ኦክሲጅንን እንዲሁም መተንፈሻን፣ የኩላሊት ህክምና እንደየክብደቱ አይነት እንደሚያደርጉም መረጃው ያሳያል። በስፋት ባይገኝም ለተወሰኑ አይነቶች የተዘጋጁ መድኃኒቶች እንዳሉ የተገለጸ ሲሆን የቫይረሱን ስርጭት ለመግታት የታወቀውን ህመምተኛ ለይቶ ማከም፣ ንክኪን ማስወገድ መሰረታዊ ነው። ሌሎችም መተላለፊያ ዘዴዎችን መቆጣጠርም እንደሚያሻ ይመከራል። የሎ ፊቨርና ደንጊ ለረጅም ጊዜ የሚታወቁ ክትባቶች ያላቸው ሲሆን ኢቦላም ክትባት እንዳለው ተነግሯል። ባለሙያዎች እንደሚመክሩት ከሆነ የበለጠ ሁኔታውን ለማወቅ በተለይም ደግሞ ከህብረተሰብ ጤና ኢንስቲትዩት እና ከጤና ሚኒስቴር በቀጣይ የሚወጡ መግለጫዎችም ወሳኝ ናቸው ሲሉ አስታውቀዋል። በሌላ ዜና በሐዋሳ ኢንዱስትሪያል ፓርክ ኢትዮጵያዊውን የደበደበው የውጭ ሀገር ሰራተኛና ኃላፊው ከሀገር እንዲባረሩ መደረጉ ተሰማ። በሐዋሳ ልዩ የኢኮኖሚ ዞን ውስጥ በተደጋጋሚ በስራ ገበታው ላይ በሰዓቱ አልተገኘም በሚል አንድ ኢትዮጵያዊ ሰራተኛ ላይ ከፍተኛ ድብደባ የፈጸመ አንድ የውጭ ሀገር ዜጋና ጉዳዩ ይመለከተዋል የተባለ ሌላ የኩባንያው ኃላፊ ከኢትዮጵያ መባረራቸው ተዘግቧል። የሐዋሳ ልዩ የኢኮኖሚ ዞን ዋና ስራ አስኪያጅ አቶ ማቴዎስ አሸናፊ ለቢቢሲ በሰጡት ቃል እንደተናገሩት ከስራ ሁኔታ ጋር በተገናኘም በተከሰተ አለመግባባት የውጭ ዜጋ የሆነ ሰራተኛ አንድ ኢትዮጵያዊ ላይ በፈጸመው ከባድ አካላዊ ጥቃት እርምጃው ተወስዷል ብለዋል። ክስተቱን የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያዎች ላይ በስፋት መጋራቱን ተከትሎ ጥያቄና ቁጣ የተፈጠረ ሲሆን የኢንዱስትሪ ፓርኮች ልማት ኮርፖሬሽን ድርጊቱ ተቀባይነት የሌለውና አስፈላጊው እርምጃ እንዲወሰድ እንደሚያደርግ ገልጿል። በተለያዩ ጊዜያትም በአንዳንድ የኢንዱስትሪ ፓርኮች ውስጥ የሚገኙ የኃላፊና የሥራ መሪ የሆኑ የውጭ ሀገር ዜጎች በኢትዮጵያውያን ሰራተኞች ላይ አካላዊና ስነ ልቦናዊ ጫና እንዲሁም ጥቃቶችን እንደሚፈጽሙ ሲሰማ ቆይቷል። የሐዋሳ ልዩ የኢኮኖሚ ዞን ዋና ስራ አስኪያጅ አቶ ማቴዎስ ለቢቢሲ እንደተናገሩት ድብደባው መፈጸሙን እንደታወቀ ተጎጂው ሰራተኛ የሕክምና ድጋፍ እንዲያገኝ መደረጉን እንዲሁም አስፈላጊው መረጃ ተሰብስቦ በጥፋተኞቹ ላይ ተገቢው እርምጃ እንዲወሰድ ተደርጓል ብለዋል። የኢንዱስትሪ ፓርኮችን የሚያስተዳድረው የኮርፖሬሽን እርምጃውን ተከትሎ ባወጣው መግለጫ ጥቃት ከፈጸመው የውጭ ሀገር ዜጋና ኃላፊውን በተጨማሪ ችግሩ ከደረሰበት ደረጃ ላይ ከመድረሱ በፊት አስፈላጊውን እርምጃ አልወሰዱም የተባሉ የኩባንያው 5 ኃላፊዎችም ላይ እርምጃ ወስዷል ተብሏል። ኢትዮጵያዊም ሰራተኛን የደበደበው የውጭ ሀገር ሰራተኛ የድርጅቱን የስነ ምግባር መመሪያ ባለማክበር እንዲሁም ጉዳዩ ይመለከተዋል የተባለ የኩባንያው የሥራ ኃላፊ በተቆጣጣሪውና በሰራተኛው መካከል አለመግባባት ሲፈጠር ተገቢውን አስተዳደራዊ ክትትልና እርምጃ ባለመውሰዱ ሁለቱም ከስራ መሰናበታቸው ተነግሯል።
የዞኑ ስራ አስኪያጅ በሁለቱም የውጭ ሀገራት ዜጎች ላይ ከተወሰደው የስራ ማባረር እርምጃ በተጨማሪ ሁለቱም ከሀገር ተባረው ወደ ሀገራቸው እንዲሄዱ ተደርጓል። ለሁለቱ የውጭ ሀገራት ዜጎች ከሀገር መባረርና ለሌሎችም ኃላፊዎች መቀጣት ምክንያት የሆነው በግጭት የተፈጠረው በሐዋሳ ልዩ የኢኮኖሚ ዞን ውስጥ በሚገኘው ቶዮ ሶላር ኩባንያ ውስጥ መሆኑን ስራ አስኪያጁ ተናግረዋል። ያለ መግባባቱና የግጭቱ መንስኤ ኢትዮጵያዊው ሰራተኛ በተደጋጋሚ በስራ ገበታ ላይ በሰዓቱ አልተገኘም በሚል እንደሆነና ይህንንም ተከትሎ ዜግነቱ ባልተጠቀሰ የኩባንያው ተቆጣጣሪና በሰራተኛው መካከል የተፈጠረው ውዝግብ ወደ አካላዊ ጥቃት መድረሱም ተመልክቷል። በሐዋሳ ኢንዱስትሪያል ፓርክ ውስጥ በሚገኘው ኩባንያ ውስጥ በኢትዮጵያዊ ሰራተኛ ላይ ተፈጽሟል የተባለው ድብደባ የሚያሳየው ቪዲዮ በማህበራዊ ሚዲያ ላይ በስፋት የተሰራጨ ሲሆን በቪዲዮ ላይ የሥራ ልብሳቸውን የለበሱ ሰዎች በተሰበሰቡበት ዜግነቱ ያልተገለጸው የውጭ ሀገር ዜጋ በአንድ ግለሰብ ላይ ድብደባ ሲፈጽም በቪዲዮ ላይ ታይቷል። ግጭቱ የተፈጠረው በስራ ቦታቸው ውስጥ እንደሆነ ከቪዲዮ መረዳት የሚቻል ሲሆን ተደብዳቢው ራሱን ስቶ ሲወድቅና ሌሎችም ከበውት ሲመለከቱ በቪዲዮ ላይ ታይቷል። የተለያዩ አስተያየት ሰጪዎች እንዲህ ያለውን ክስተት ኢትዮጵያውያን ሰራተኞች ላይ የተለመደ መምጣቱንና ያልታዩ በርካታ ግፎችም እንደሚኖሩ ሲናገሩ እንደነበር ተመዝግበዋል። ክስተቱ ያጋጠመበት የሐዋሳ ልዩ ኢኮኖሚ ዞን ስራ አስኪያጅ አቶ ማቴዎስ አሸናፊ ግን በዞን ውስጥ የሚሰሩ ሰራተኞች መብትና ክብር እንዲጠበቅ በህግና በስርዓት ክትትል እያደረግን ነው ሲሉ ይደመጣሉ። በተፈጸመው ድብደባ ተከትሎ በደረሳቸው ሪፖርት መሰረት በሁለቱም ላይ ከሀገር የማባረር እንዲሁም በሚመለከታቸው ሌሎች ላይ ደግሞ ተገቢ የሆነ እርምጃ መወሰዱንም ለአብነት ጠቅሰዋል። የኢንዱስትሪ ልማት ኮርፖሬሽን በበኩሉም የተፈጠረው አለመግባባት መፈታት የነበረበት የሰራተኞችን ሰብአዊ መብት በጠበቀ መልኩ በህግና በድርጅቱ ፖሊሲ መሰረት መሆን ነበረበት በማለት ከዚሁ ክስተት ጋር በተያያዘ በአምስት የኩባንያው ኃላፊዎች ላይ እርምጃ መውሰዱንም ገልጿል። ተጨማሪ 3 ኃላፊነታቸውን በአግባቡ አልተወጡም የተባሉ ስራ አስኪያጆች ከባድ የጽሁፍ ማስጠንቀቂያ እንደተሰጣቸው ኮርፖሬሽኑ ጠቅሷል። የኢንዱስትሪ ልማት ኮርፖሬሽን ቀደም ሲል አውጥቶት በነበረው መግለጫ ላይም የተፈጠረውን ድርጊት አውግዞ ድብደባ የደረሰበት ኢትዮጵያዊ ሰራተኛ እንደታከመና መልካም ጤንነት ላይ እንደሚገኝም ገልጿል። በሌላ ዜና የግብፁ ፕሬዝዳንት ለኬንያው ፕሬዝዳንት ደውለው በኢትዮጵያ ላይ ስሞታ ማቅረባቸው ተዘገበ። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ወደ ኬንያ ስልክ በመደወል ከኬንያው ፕሬዝዳንት ዊሊያም ሩቶ ጋር በኢትዮጵያ ጉዳይ መነጋገራቸውን ኢጂፕት ቱዴይ መዘገቡ ተነቧል። ኢጂፕት ቱዴይ የተሰኘው መገናኛ ብዙሃን በዘገባው እንዳስነበበው አልሲሲ በዚህ ወቅት በአባይ ተፋሰስ ሀገራት ውስጥ የሚደረጉ የልማት ጥረቶችንና ፕሮጀክቶችን ሀገራቸው እንደምትደግፍ ገልጸው ከዚህ ጋር አያይዘው ግብጽ በውሃ ፍላጎቷ ላይ ማናቸውንም ጉዳቶች እንዲደርስ የማትፈልግ መሆኑን አስታውቀው ኢትዮጵያ የወሰደችውን የተናጠል እርምጃ ግን እንቃወማለን ሲሉ ለኬንያው ፕሬዝዳንት መናገራቸው ተነግሯል። ፕሬዝዳንት ዊሊያም ሩቶ በበኩላቸው ሀገራቸው በአባይ ተፋሰስ ሀገራት መካከል ትብብርና ኢኮኖሚያዊ ውህደት እንዲፈጠር ፍላጎት እንዳላት አረጋግጠው ይህም የማንኛውም ሀገርን ጥቅም እንዳይጎዳ ማረጋገጫ የሚሰጥ ነው ብለውታል። ግብጽ በኬንያ ውስጥ በተለያዩ የልማት ዘርፎች ላይ እያደረገች ላለው ድጋፍ አድናቆት እንዳላት መናገራቸውን ዘገባው አስረድቷል። ይህ በእንዲህ እንዳለ ኢትዮጵያ በ5 ቢሊዮን አሜሪካን ዶላር ያስገነባቸው ታላቁ የህዳሴ ግድብን በመታስመረቅበት ወቅት በክብር እንግድነት ከተገኙ የአፍሪካ ሀገራት ፕሬዝዳንቶች መካከል ዊሊያም ሩቶ ዋነኛ መሆናቸው አይዘነጋም። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።
ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ ከገዳመ ቆሮንቶስ እስከ ገሊላ ባህር ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል